እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ነፂ ሙሉ በኩልህ አትመጣም ሄደሃል ረጅሙን ጉዞ። የአርቲስት ነፃነት ወርቅነህ አጭር የህይወት ታሪክ። ቻይን ኔትወርክን ነፂ በጣም የቅርብ ጓደኛው ነበር። ብዙ ፊልሞች ላይ አብረው ሰርተዋል። ነፂያ ፕሮፋይሉ ኢቭን የሆነ ጊዜያቸው ፕሮፋይሉ ሁለቱ አብረው የተነሱ ፎቶ ነፂና ትጥሪው አልካት ማሚን ወይኔ አስሪና ትጥሪው አልካት ነፂዬ መጣው ደረስኩ ትንፋሽ ላይ አመለጥክ ነፂዬ እንዴ ላለፉት 29 ዓመታት አዎ ነፂ የተለያየ ነው። አንድ ወር አይሆንም ነፂ ሁሉ ጋቢና ውስጥ ነው ያለው። አንተ አለ ነፂዬ በየቢሮ የምታኮራኝ በገባንበት ቢሮ አኩረት የምታወጣኝ ነፂዬ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም ነፂዬ። አዎ ነፂ በጣም ጨካኝ ነፂዬ ወንድሜ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ ነፂዬ ነው የነበርኩ። ንጹህ ዘርን ለማን ተውክ? መሐሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነፂዬ ነፂዬ አንተ ምንም አትሆንም። ንጹህ ቦታ ነህ። ሰፈር ላይ የሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነፂዬ ወንድሜ ጓደኛዬ ነፂዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ አልችልም በቃ ኑርልኝ በዛው ከመድኃኒዓለም ጋር ኑርልኝ። ነፂ ሙሉ በኩልህ ነፂ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ ተስፋዬ ሀብቴ ምዳዝር መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ነፍስ በሰላም ተረፍ። የአርቲስት ነፃነት ወርቅነህ አጭር የህይወት ታሪክ። ሁለገብ የኪነ ጥበብ ባለሙያ አርቲስት ነፃነት ወርቅነህ እምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ የሆነው ነፃነት 5 ወንድሞችና አንድ እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር አደገ። የአንደኛ ደረጃ ትምህርቱን በአስፋው ወሰን፣ የሁለተኛ ደረጃ ትምህርቱን ደግሞ በምስራቅ አጠቃላይ አጠናቋል። አርቲስት ነፃነት ወርቅነህ የ16 ዓመት ልጅ ሳለ ለጥበብ ፍቅር ያሳየ ነበር። በ1992 ዓመተ ምህረት ከሩሲያ ባህል ማዕከል ጋር ተዋወቀ። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ በርካታ ድራማዎችን ሰርቷል። ነፃነት በአንድ በኩል ፍሬሽማንን በፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርን በማሳየት አቅሙን ለሕዝብ በይፋ አስመስክሯል። የነፃነት ኪነጥበባዊ አበርክቶች በቲያትር በፊልምና በሬዲዮ ድራማ የሚገለጹ ነበሩ። አርቲስት ነፃነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በሕዝብ ዘንድ ከፍተኛ ተቀባይነት ያገኘበት ስራው ነበር።
በኢትዮጵያ ቴሌቪዥንም ሲተላለፍ በነበረው ስንቅ ፕሮግራም ላይ በአዘጋጅነት እና በዳይሬክተርነት እንዲሁም በተዋናይነት ሰርቷል። በአዲስ አበባ ከተማ አስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በብዙ ድርሰቶቹ ተሳትፏል። አርቲስት ነጻነት የሬዲዮ ድራማዎችን በመድረስ በተለይ በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ላይም ተሳትፎ ነበረው። የአርቲስት ነጻነት የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ከዛ በኋላ ኤፍቢአይ 1፣ 2 እና 3፣ የአንቺው ሌባ 1 እና 2፣ ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ የተሰኙ ፊልሞችና የተሰኙ ፊልሞችን የሰራ ሲሆን የኤፍቢአይ 1፣ 2 እና 3 ፊልም ደራሲ ራሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች፣ በአንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን ሊያገኝ ችሏል። የሁሉም ወዳጅ የሆነው አርቲስት ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም። እጅግ የተዋጣለት የቴሌቪዥን ፕሮግራም አቅራቢም ጭብር ነበር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እየታጀቡ አድርጎ ማቅረብ ላይም የሚደርስበት አልነበረም። አርቲስት ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታና የሐዘን ጊዜም ቀድሞ የሚገኝ መሆኑን የቅርብ ጓደኞቹ ይመሰክራሉ። ለሰው የሚያሳየው የደግነት ባህሪም በሁሉም ዘንድ የሚያስወድደው ነበር። አርቲስት ነጻነት ወርቅነህ ከቅርብ ጊዜ ወዲህ ህመም አጋጥሞት በሀገር ውስጥና በህንድ ሀገር ሕክምናውን ሲከታተል እንደነበር ይታወቃል። እረፍት እንዲያደርግ በሐኪሞች ቢነገረውም ነጻነት ግን የሙያው ፍቅር ሊያሳርፈው አልቻለም። በቅርብ ወዳጆቹም እሱን ለማዳን ከፍተኛ ጥረት ተደርጎ ነበር። ሆኖም ግን አርቲስት ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆችም አባት ነበር። ነጻነት ወርቅነህ ነጻነት ወርቅነህ አርብ ጥር 8 2018 በድንገተኛ ህመም ከዚህ ዓለም ድካም አርፏል። እግዚአብሔር ነፍሱን በመንግስተ ሰማያት ያሳርፍልን። ከቤተሰቡ መካከል የበኩር ልጁ የሆነው መሐሎን ነጻነት ወርቅነህ አጭር ንግግር ያደርግልናል። መሐሎን በእንግሊዝኛ ቋንቋ ነው ጽሑፉን ያዘጋጀው። እንቀበለዋለን። መሐሎን ነጻነት ወርቅነህ። My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. እግዚአብሔር ያጽናችሁ። እናመሰግናለን።
ሞት በምን ድል ይነሳል ሲባል በመውለድ ነፂ ዘሩን ተክቷል። ነፂ ሁሌም በልባችን ይኖራል። እንቀጥላለን። ሁሉም አርቲስቶች በተገኙበት ወዳጅ ዘመዶች ሁሉ በተገኙበት ስላሴ ካቴድራል ቤተክርስቲያን እንደተባለው የቀብር ስነ ስርዓቱ በዚህ መንገድ ተሸኝቷል ማለት ነው። ቤተሰቦች በጣም የሚያሳዝን ነው። እንደተባለው ከተፈቀደላቸው ውጭ የቲክቶከር ዩቲዩበሮች ካሜራ ከፍተው እንትን እንዳይሉ ምናምን መባሉን አስመልክቶ ጥሩ የሆነ ስነ ስርዓት ይመስለኛል የዛሬው ከዛሬው አንፃር። አይመለስ በዚህ መንገድ ተሸኝቷል ማለት ነው። የሚወዳችሁ ቤተሰቦች ልክ እንደ ቤተሰብ በየቀኑ የምናያቸው ሰዎች በተለይ ልክ እንደ ቤተሰብ ነው የምንቆጥራቸው አይናችን ስለማይጠፉ ልክ እንደ ቤተሰብ ያው እንግዲህ እንዳያችሁት እጅግ ተወዳጁ አርቲስት ሁሌም ቢሆን እንደ ቤተሰብ የምናየው እንዲሁ ቴሌቪዥን በከፈትን ቁጥር እሱ የማይጠፋው በቀልዶቹ እጅግ በጣም አዝናኝ በሆኑ ፕሮግራሞቹ ሲያዝናናን የኖረው የምንወደው ነፃነት ወርቅነህ የቀብር ስነ ስርዓቱ በዚህ መልክ ተፈጽሟል ማለት ነው። እንዲህ በሚወደው ህዝብ ታጅቦ እንዲህ ስነ ስርዓቱ በአማረ ሁኔታ ተጠናቋል ማለት ነው። ቤተሰቦች ነፍሱን ይማረው ነው። ሌላ ምንም ነገር የምንለው ነገር የለም ማለት ነው። ቤተሰቦች ሁላችሁም ነፍሱን ይማር በሉ ማለት ነው። በሌሎች ጉዳዮች እንገናኛለን። ሰላም ሁኑ። የምወዳችሁ ቤተሰቦች